ወጣትነት እድሜ ላይ ዋነኛና አሳሳቢ ጉዳይ ቢሆንም የብዙዎች ጥያቄ ስለሆነው አንድ ጉዳይ በዛሬ ቪዲዮ እናነሳለን። እኛ ስለ ራሳችን ከምናስበው በላይ ሰዎች ስለኛ የሚያስቡት ምንድነው ብሎ መጨነቅ። ለመሆኑ እኛ ስለ ራሳችን ከምናውቀው በላይ ሰዎች ስለኛ ያውቁ ይሆን ብለን እንጠይቃለን። ቪዲዮን ላይክ አድርገን ብንጀምር ለሌሎች ይደርሳል። ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ተመሳሳይ ቪዲዮ ይደርሳችኋል። እኛ ስለ ራሳችን የምናስበውና ሰዎች ስለኛ የሚያስቡት ምንድን ነው የሚለውን ሐሳብ ለመዳሰስ ጆሃሪ ዊንዶ ወይም የጆሃሪ ክብ መስኮትን መመልከት ይኖርብናል። ይህች የመመልከቻ መስኮት ደግሞ ጆ እና ሃሪ የተባሉ አሜሪካውያን ጓደኛሞች የቀረጿት ናት። እንዲህ ትላለች። ውስጣችንን ማለትም አእምሯችንን ወይም ማንነታችንን ስንመረምረው አራት ሰዎች መሆኑን እንገነዘባለን። የመጀመሪያው እኛ ሰዎች የሚያውቁትና ማንም ሰው ስለኛ መናገር የሚችለው ይህም ግልጽ ማንነታችን ነው። ለአብነትም ንዴታችን እንደ ክርቢት ቦግ ብሎ ብዙም እንኳ ሳይቆይ የሚጠፋው ባህሪ ሊሆን ይችላል። ሁለተኛው ደግሞ እኔ የማውቀው ሌሎች ግን የማያውቁት ሲሆን፣ እስኪ ለምሳሌ ስለ እኔ የማውቀው ሌሎች ግን የማያውቁት ምን ነበር? ክርስቲያኖ ሮናልዶ ጎል ሲያስቆጥር የሚሰማኝ ስሜት ሌላ ሰው ላያውቀው ይችላል። ይህ ደግሞ እኔ የማውቀው ሌሎች ግን ፈጽሞ የማያውቁት ምድብ ውስጥ ይካተታል። ሌላው ደግሞ ሁሉንም ደግሞ እኛ ራሳችን ልናውቅ አንችልም። ይህ ለእኛ የማናየው ኤሪያ ደግሞ ዘብላይንድ ሰልፍ የተሰኘው ሰዎች ሲነግሩን አረ እኔ እንዲህ አይደለሁም የምንለው ሊሆን ይችላል። ለምሳሌ ስራመድ፣ ስንቀሳቀስ፣ ሲሄድ ምን ይመስላለሁ? ስስቅስ፣ ስቆጣስ፣ ሴቶች ሲሄዱስ? ይኸው የባሰው ደግሞ መጣ። ሌላው እኛ የማናውቀው ሰዎችም ፈጽሞ የማያውቁት ሲሆን ለብዙ ሚስ አንደርስታንዲንጎችና አለመግባባቶች በቀላሉ የሚዳርገው ይህ ክፍል እንደሆነ በብዙ የስነ ልቦና ጥናቶች ተረጋግጧል። ምክንያቱም በግምት የሚናገረው በግምት የሚሄድበት መንገድ ሲሆን ይህም ከምክንያታዊነት የጸዳ። በዓለማችንም ከፍተኛው ጥፋት ያመጣው ይህ መንገድ እንደሆነ በብዙዎች ይታመናል። እናስ እኔም አላውቀው ሌሎችም የማያውቁት ነገር ቢኖርስ ብሎ መጠየቅ ሸጋ ነው። ምናልባት አንዳንዶች ስለሚያስቡልን አንዳንዱን ነገር ይነግሩናል። ጸባያችንን አሳምረን ጠጋ ብለን ብንጠይቅ የሚሆንንን አናጣም። ይህች ግን ለብዙዎቻችን ከባድ ናት አይደል? በቀጣይ ተመሳሳይ ቪዲዮ እስክንገናኝ